ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ወጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድሜ እነግራችኋለሁ። የፋኖ ኃይሎች የአማራ ክልል መዲና ባህር ዳር ዙሪያ አካባቢዎችን መቆጣጠራቸው ተሰማ። በክልሉ ደብረ ታቦር ከተማ በአገዛዙ ጦርና ፋኖ ኃይሎች መካከል ከባድ ውጊያ የተቀሰቀሰ ሲሆን አገዛዙ በከተማ 11 ጊዜ ድሮን ጥቃት መፈጸሙን የመረጃ ምንጮች ተናግረዋል። በከተማዋ ሙሉ እንቅስቃሴ መቆሙና ተቋማትን መዘጋታቸውን የተሰማው የክልሉ የብልጽግና አገዛዝ በኩል የፋኖ ኃይሎች ደብረ ታቦር ከተማ መግባታቸውን አረጋግጧል። በዝርዝር እናየዋለን። በአዲስ አበባ የአገዛዙ የጸጥታ ኃይል በስፋት እስርና አፈሳ እያካሄደ እንደሆነ የመረጃ ምንጮች ተናገሩ። በዚህ ጊዜ እየተካሄደ ያለው እስር ወቅታዊ በሚል ዘመቻ የሚደረግ ነው የተባለ ሲሆን በዋናነት የአማራና የትግራይ ተወላጆች እንዲሁም የኤርትራ ዜጎች ላይ ያተኮረ ነው ተብሏል። በዚህ ዘመቻም ፖለቲከኛ አቶ የሺዋስ አሰፋ በቁጥጥር ስር መዋላቸውን የአፓ የተሰኘው ፓርቲ አስታውቋል። በዝርዝር እናየዋለን። የተባበሩት አረብ ኤሚሬትስ ለሱዳን ፈጥኖ ደራሽ ኃይል RSF የተለያዩ ድጋፎችን ታደርጋለች መባሉን አስተባበለች። ኤሚሬትስ በኢትዮጵያ የቤኒሻንጉል ጉሙዝ ክልል የከፈተችውን የጦር ማሰልጠኛና የጦር መሳሪያ አቅርቦት እንዲሁም የውጊያ ኮሪደር በምርመራ ከተረጋገጠባት በኋላ መልስ ሰጥታለች። መልሱን በዝርዝር እናየዋለን። ፕሬዚዳንት ትራምፕ ኢራን በጣም ከባድ እርምጃ ይጠብቃታል ሲሉ አስጠነቀቁ። ኢራን ከአሜሪካ ጋር በቶሎ ስምምነት ላይ ካልደረሰች በጣም ከባድ እርምጃ እንደሚጠብቃት ትራምፕ ሲናገሩ ተደምጠዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። የፋኖ ኃይሎች የአማራ ክልል መዲና ባህር ዳር ዙሪያ አካባቢ መቆጣጠራቸው ተሰማ። በክልሉ ደብረ ታቦር ከተማ በአገዛዙ ጦርና ፋኖ ኃይሎች መካከል ከባድ ውጊያ የተቀሰቀሰ ሲሆን አገዛዙ በከተማዋ 11 ጊዜ የድሮን ጥቃት ተፈጸሙን የመረጃ ምንጮች ተናግረዋል። በከተማዋ ሙሉ እንቅስቃሴ መቆሙና ተቋማት መዘጋታቸውን ተሰምቷል። የክልሉ የብልጽግና አገዛዝ በበኩሉ የፋኖ ኃይሎች ደብረ ታቦር ከተማ መግባታቸውን አረጋግጧል። የአማራ ፋኖ ብሔራዊ ንቅናቄ ባለፉት ጥቂት ተከታታይ ቀናት በክልሉ በርካታ አካባቢዎች መቆጣጠሩ የታወቀ ሲሆን በዛሬው ዕለት የካቲት 4 2018 ዓ.ም የባህር ዳር ዙሪያ አካባቢዎችን ተቆጣጥሯል። የንቅናቄው ቴዎድሮስ አመራሮች ለሚዲያችን እንዳረጋገጡት ፋኖ በዛሬው ዕለት ከሌሊት ጀምሮ ባህር ዳር ከተማ ዙሪያ የሚገኙትን ጭስ አባይ፣ ጎንባት፣ አንዳሳና እንዲሁም ዴንሳ አባታና ደና ማርያምን ተቆጣጥሯል። በባህር ዳር ከተማ ሰሜን ምስራቅ አቅጣጫ ቅርብ ርቀት የምትገኘው የአሙሲት ከተማ ከትላንት ጀምሮ ፋኖ ኃይሎች መያዟን የተሰማው። ይህን ተከትሎ በባህር ዳር ከተማ ውጥረት ሰፍኗል ተብሏል። አገዛዙ በበኩሉ ከተማ ወታደራዊ ስምሪቱን ከማጠናከር ባሻገር ተከታታይ የድሮን ቅኝት እያደረገ እንደሚገኝ የኢትዮኒውስ የመረጃ ምንጮች አረጋግጠዋል። በተመሳይ አብዛኛዎቹ ወረዳዎች በፋኖ በተያዙበት የደቡብ ጎንደር ዞን ዋና ከተማ ደብረ ታቦር ዛሬ በአገዛዙ ጦርና ፋኖ ኃይሎች መካከል ከባድ ውጊያ የተቀሰቀሰ ሲሆን አገዛዙ በከተማዋ ተከታታይ የድሮን ጥቃት ፈጸሙ ነዋሪዎች ተናግረዋል። በከተማዋ ሙሉ እንቅስቃሴ መቆሙና ተቋማትም መዘጋታቸውን የተሰማው የፋኖ ኃይሎች በከተማዋ የአገዛዙ ጦር ምሽጎች መሰብራቸውን ማስታውቀዋል። የከተማዋ ነዋሪዎች በበኩላቸው የደብረ ታቦር ማረሚያ ቤት አካባቢ ጨምሮ የተለያዩ የከተማዋ ስፍራዎች ከፍተኛ ተኩስና ፍንዳታ እንደሚሰማ ለኢትዮኒውስ ተናግረዋል። የብልጽግና አገዛዝ ሜካናይዝድ የታጠቀ ተጨማሪ ኃይል ከባህር ዳር ወደ ደብረ ታቦር እያስገባ እንደሚገኝ የታወቀ ሲሆን የፋኖ ኃይሎች በበኩላቸው በጉዞ ላይ ባለው የአገዛዙ መከላከያ ላይ አለም ሳጋ አካባቢ ጨምሮ በተለያዩ ስፍራዎች ላይ ተከታታይ ጥቃት ማድረሳቸውን አስታውቀዋል። ደብረ ታቦር ከተማን ከበው የሰነበቱት የፋኖ ኃይሎች በዛሬው ዕለት ወደ ከተማ መግባታቸውን ተከትሎ ነው ውጊያው የተቀሰቀሰው። ይህ መረጃ እስከተጠናከረበት ጊዜ ድረስ አብዛኛው የከተማ አካባቢዎች በፋኖ ኃይሎች መያዛቸው የተሰማ ሲሆን ኢየሱስ ተራራና ዩኒቨርሲቲ አካባቢ ደግሞ የብልጽግና አመራሮች የሚጠብቀው የአድማ ብተና ሚኒሻና ቀድመው እጅ የሰጡ የቀድሞ ፋኖ በጥምረት ቦታ ይዘው እየተኮሱ ይገኛሉ ተብሏል። የብልጽግና አገዛዝ በደብረ ታቦር ከተማ አካባቢው ያልተቋረጠ የድሮን ስምሪት አድርጓል ያሉት የመረጃ ምንጮች ይህ ዜና እስከተጠናከረበት ጊዜ ድረስ ቢያንስ 11 ጊዜ በድሮን ጥቃት ፈጽሟል ተብሏል። ጥቃት ከተፈጸመባቸው የከተማዋ ስፍራዎች መካከል አየር ማረፊያ ሰፈር፣ ወይብላ ማርያም፣ ቄራ ኡራኤል ቤተክርስቲያን አካባቢና ወርቄ የተባሉ አካባቢዎች ይገኙበታል ያሉት የመረጃ ምንጮቻችን፣ ሆኖም በጥቃቱ የደረሰው ጉዳት ለጊዜው ማወቅ እንዳልተቻለ ተናግረዋል። በደብረ ታቦር ከተማ የቀጠለው ውጊያ በተለይም በማረሚያ ቤት፣ ወመሎ፣ ግራር ሰፈር፣ ጎንደር በር፣ አባረጋይ፣ ወይብላ ማርያም፣ ኪዳነ ምሕረት፣ እብናት መውጫና ሌሎች አካባቢዎች ሸፍኖ መካሄዱን ነው ነዋሪዎች የተናገሩት። በደብረ ታቦር ከተማ
ህብረት ሆቴል አካባቢ ደግሞ አንድ ከፍተኛ ወታደራዊ አዛዥ መገደሉን ተሰምተዋል። ውጊያውን ተከትሎ በደብረ ታቦር ከተማና አካባቢው የትራንስፖርት እንቅስቃሴ መቆሙንና ተቋማትን መዘጋታቸውን ነዋሪዎች አረጋግጠዋል። በአካባቢው ከደብረ ታቦር ከተማ በተጨማሪ ወረታ ዙሪያ፣ አውራምባና ወርቅ ሜዳ በተባሉ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል በቡድን መሳሪያ የታገዘ ውጊያ እየተደረገ ይገኛል ተብሏል። በእነዚህ አካባቢዎች በተደረገ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ሲሉም የመረጃ ምንጮቻችን አክለው ተናግረዋል። በሌላ በኩል የአማራ ክልል የብልጽግና አገዛዝ ሰላምና ደህንነት ቢሮ የፋኖ ኃይሎች ወደ ደብረ ታቦር ከተማ መግባታቸውን አረጋግጧል። ቢሮ በስድብ የተሞላ አጭር መግለጫ ለሁለተኛ ጊዜ በይፋ ገጹ ያወጣ ሲሆን በመግለጫው ወደ ደብረ ታቦር ከተማ ከገባው ፋኖ ጋር እየተዋጋን እንገኛለን ሲል አስታውቋል። የማንነት ቀውስ ያለበት ባንዳ፣ ዘራፊ፣ ተላላኪ፣ ጥገኛና ሌሎች የስድብ ቃላትን የተሞላው የክልሉ አገዛዝ መግለጫ ብልጽግና ያለበትን የተስፋ መቁረጥ ሁኔታ ያመላክተው ሆኗል። ቢሮ በትላንትናው ዕለት በለቀቀው መግለጫ ደግሞ እየተዋጋን ያለነው ከሻዕቢያና ህወሓት ጋር ነው ሲል ማስታወቁ ይታወሳል። በአዲስ አበባ የአገዛዙ የጸጥታ ኃይል በስፋት እስርና አፈሳ እያካሄደ እንደሆነ የመረጃ ምንጮች ተናገሩ። በዚህ ጊዜ እየተካሄደ ያለው እስርና አፈሳ ወቅታዊ በሚል ዘመቻ የሚደረግ ነው የተባለ ሲሆን በዋናነት የአማራና የትግራይ ተወላጆችና የኤርትራ ዜጎች ላይ ያተኮረ ነው ተብሏል። በዚህ ዘመቻ ፖለቲከኛ አቶ የሺዋስ አሰፋም በቁጥጥር ስር መዋሉን ኢህአፓ የተሰኘው ፓርቲ አስታውቋል። አገዛዙ በአዲስ አበባ በከፍተኛ ደረጃ ነዋሪዎች ላይ እስርና አፈሳ እየፈጸመ ሲሆን የኢትዮጵያ ህዝባዊ ፓርቲ ኢህአፓ ፖለቲከኛ የሺዋስ አሰፋ በትላንትናው ዕለት ከታሰሩት መካከል መሆናቸውን ከቤተሰባቸው አረጋግጫለሁ ማለት ይፋ አድርጓል። ፓርቲው በመግለጫው ይህ በሰላማዊ መንገድ የፖለቲካ እንቅስቃሴ በሚያደርጉች ላይ በመንግስት እየደረሰ ያለውን አፈና ከሚያሳዩ ተቆጥረው የማያልቁ ድርጊቶች ውስጥ አንዱ ሆኖ የሚጠቀስ ነው ብሏል። ኢህአፓ መግለጫው መሰል ድርጊቶች በገዢው ፓርቲና ባለስልጣናቱ ከእንቅሌት ነጻ፣ ፍትሐዊና ዲሞክራሲያዊ ይሆናል ተብሎ የሚፎከርበት ምርጫ ውጤት በተቃራኒ እንደሚሆን አመላካች ናቸው ሲል ከሷል። መግለጫው አያይዞም በትላንትናው ዕለት የታሰረው ፖለቲከኛ የሺዋስ አሰፋ ጨምሮ በሙያቸው ማንነታቸውና በፖለቲካ አመለካከታቸው ታስረው የሚገኙ ጋዜጠኞች፣ ፖለቲከኞችና የሰብአዊ መብት ተሟጋቾች፣ የማህበረሰብ አንቂዎችና ንጹሐን ዜጎች ያለምንም ቅድመ ሁኔታ በአስቸኳይ ይፈቱ ብሏል። የቀድሞ የዜማ ሊቀመንበር አቶ የሺዋስ አሰፋ ቀደም ሲል ከሁከትን በማነሳሳት ተጠርጥረው አርብ ግንቦት 23 ቀን 2013 ዓ.ም በፖሊስ ቁጥጥር ስር ውለው እንደነበርና ለአንድ ሳምንት ታስረው እንደነበር አይዘነጋም። ይህም ሆኖ አገዛዙ በአዲስ አበባ በርካታ ፖለቲከኞችን፣ የመንግስት ሰራተኞችና የተለያዩ ተቋማት ባለሙያዎችን በአሁኑ ሰዓት በስፋት እያሰረ ይገኛል ተብሏል። በዋናነት እስሩ ማንነትን መሰረት ያደረገ ነው ያሉት የኢትዮኒስ የመረጃ ምንጮች በተለይም የአማራ ተወላጆች የሆኑ በርካታ ሰዎች በዘመቻ እየታሰሩና እየታፈኑ ይገኛሉ ብለዋል። በመንግስት ተቋማት፣ በባንኮች፣ በንግድ ዘርፍና በተለያዩ ሙያዎች የተሰማሩ የአማራ ተወላጆች በአገዛዙ በስፋት እየተለቀሙ መታሰር የጀመሩት ባለፈው ሳምንት ሲሆን በማህበራዊ ሚዲያ ወይም በሙያቸው እውቅና ያላቸው ሰዎች በአንድም ይሁን በሌላ መልኩ ታላሚ ተደርገዋል ይላሉ። የመረጃ ምንጮች የትግራይና የአማራ ብሔር ተወላጆች በተለያዩ ቦታዎች ከታዩ ይታፈሳሉ ያሉ ሲሆን በማንኛውም ሁኔታ ሁለትና ከዛ በላይ ሆነው ተቀምጠው ከተገኙ ባልተጠበቀ ሁኔታ መኪና ይዘው መጥተው አፍሰው ይወስዷቸዋልም ብለዋል። በሌላ በኩል በአዲስ አበባ የሚገኙ ኤርትራውያን ደግሞ በተገኙበት ቦታ እንዲሁም ቤት ለቤት በመዞር በጥቆማ አገዛዙ እያሰራቸው ይገኛል ተብሏል። በርካቶቹ አገዛዙ የታፈሱና የታሰሩ የትግራይና የአማራ ተወላጆች ፍርድ ቤት እየቀረቡ አይደለም ያሉት የመረጃ ምንጮች ፖሊስ የታሰራችሁበት በወቅታዊ ሁኔታ ነው የሚል መልስና ምርመራ እንደሚያደርግላቸው የኢትዮኒስ የመረጃ ምንጮች ከቤተሰቦቻቸው አረጋግጠናል ብሎ ተናግረዋል። በሀገሪቱ አገዛዙ የሚከፍተውን ጦርነት ተከትሎ በአስቸኳይ አዋጅ ስም በርካቶች ሲያስርና ሲያፍን የቆየ ቢሆንም አሁን ላይ ያለው ስርና አፈና ግን አስቸኳይ አዋጅ ውጭ ወቅታዊ በሚል የሚደረግ ነው ተብሏል። አቶ የሺዋስ አሰፋን ጨምሮ በርካታ ፖለቲከኞችም የእስር ማደኛ ወጥቶባቸው እየተፈለጉ ነበር የተባለ ሲሆን የሚያዙ ብዙዎች ናቸው በሚል ስጋታቸውን የመረጃ ምንጮቻችን ነግረውናል። የተባበሩት አረብ ኤምሬትስ ለሱዳን ፈጥኖ ደራሽ ኃይል የተለያዩ ድጋፎችን ታደርጋለች መባሉን ካደች። ኤምሬትስ በኢትዮጵያ የቤኒሻንጉል ጉሙዝ ክልል በኩል የከፈተችው የጦር ማሰልጠኛና የጦር መሳሪያ አቅርቦት ኮሪደር በምርመራ ከተረጋገጠባት በኋላ መልስ ሰጣለች። ኤምሬትስ ለሱዳን ፈጥኖ ደራሽ ኃይል የጦር መሳሪያና ወታደራዊ ቁሳቁስ በገንዘብ ትደግፋለች እንዲሁም ታጓጉዛለች በሚል የቀረበባትን ግልጽ የምርመራ ውንጀላ ውድቅ አድርጋለች።
ሮይተርስ ማክሰኞ የካቲት 3 2018 ዓ.ም ባወጣው የምርመራ ዘገባ ኤምሬትስ ከብልጽግናው አገዛዝ ጋር በመሆን በቤኒሻንጉል ጉሙዝ ክልል ለፈጥኖ ደራሽ ኃይሉ ወታደራዊ ስልጠናዎችና የጦር ቁሳቁሶችን በመስጠት ድጋፍ ታደርጋለች የሚል ተጨባጭ ማስረጃን ይፋ አድርጎባት ነበር። ይህን ተከትሎ የተባበሩት አረብ ኤምሬት ለቢቢሲ በሰጠው ምላሽ ማንኛውም የጦር መሳሪያ፣ ጥይት፣ ሰው አልባ አውሮፕላን፣ ተሽከርካሪዎች ኢላማቸውን ለይተው የሚመቱ ተተኳሾች ወይም ሌሎች ወታደራዊ ቁሳቁሶችን በቀጥታም ሆነ በተዘዋዋሪ ለአርኤስኤፍ አላቀረብኩም በማለት አስተባብላለች። በዚሁ መግለጫ ላይ የተባበሩት አረብ ኤምሬት በሱዳን ግጭት ውስጥ ተሳታፊ እንዳልሆነችና በግጭት ውስጥ እንደማትሳተፍም ገልጻለች ይላል ቢቢሲ። መግለጫው አክሎም የተባበሩት አረብ ኤምሬት መሰረተ ቢስና በመሬት ላይ ያለውን እውነታ ወይም የተባበሩት አረብ ኤምሬቶች የረጅም ጊዜና ግልጽ አቋም የማያንጸባርቅ ክሶች ሙሉ በሙሉ ውድቅ ታደርጋለች ብሏል። የሱዳን የእርስ በርስ ጦርነት የጀመረው እንደ አውሮፓውያን አቆጣጠር በሚያዝያ 2023 በሀገሪቱ ጦርና በፈጥኖ ደራሽ ኃይሉ መካከል የስልጣን ሽኩቻ መቀስቀሱ ተከትሎ ነው። ታዲያ በዚህ ጦርነት በዋነኛ ተሳታፊነትና የጦር መሳሪያ አቅራቢነት በተለያዩ ሀገራት ያሉ ዜጎቿን ጨምሮ ማዕቀብ የተጣለባቸውና አሁንም በዱባይ የሚንቀሳቀሱ ባለሀብቶችና በኤምሬትስ መንግስት የሚረዱ ሰዎች ዋነኛ ተሳታፊ መሆናቸው ተረጋግጧል። በትላንትናው ዕለት የወጣውና በኢትዮጵያ የጦር ቦታ ወይም ደግሞ ወታደራዊ ማሰልጠኛ በመገንባት ውጊያውን ወደ ብሉ ናይል ግዛት የሚያደርጉ ወታደሮችን እያሰማራች የምትገኘው አብይ አህመድና የብልጽግና ወታደራዊ ባለስልጣናት እንዲሁም ኤምሬትስ እንደሆነ ተረጋግጦ ነበር። ጦርነቱ ከተቀሰቀሰ በኋላ የሱዳን ጦር አዛዥ አብዱል ፈታህ አልቡርሃን በወቅቱ ምክትላቸው ከነበሩት የአርኤስኤፍ አዛዥ ጀነራል መሐመድ ሐምዳን ዳጋሎ ጋር ባለመግባባታቸው የተነሳ ኤምሬትስና አብይ አህመድ ሐምዳን ዳጋሎን እያገዙ እንደሆነ ክስ ቀርቦባቸዋል። ከዚህ ጊዜ ጀምሮ በሁለቱ የጦር መሪዎች መካከል ሀገሪቱን ለመቆጣጠር ከ3 ዓመት በላይ የዘለቀ ፍልሚያ እየተካሄደ ይገኛል። በዩናይትድ ስቴትስና በሳውዲ አረቢያ የተመሩ ዓለም አቀፍ የድርድር ጥረቶች እንዲሁም የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ያደረጓቸው የመግባባት ጥረቶች ዘላቂ የሆነ የተኩስ አቁም ስምምነት ማምጣት አልቻሉም። የተባበሩት መንግስታት በሱዳን እየተካሄደ ያለውን የእርስ በርስ ጦርነት በዓለም አስከፊ የሆነ የሰብአዊ ቀውስ ማስከተሉን ገልጿል። እንደ መንግስታቱ ድርጅትና የሰብአዊ እርዳታ ኤጀንሲዎች ዘገባ ከሆነ ጦርነቱ ከተጀመረ ጊዜ አንስቶ በ10 ሺዎች የሚቆጠሩ ሰዎች ተገድለዋል። ወደ 14 ሚሊዮን የሚጠጉ ሰዎችም ከቀያቸው ተፈናቅለው ወደ ተለያዩ የጎረቤት ሀገራት ሸሽተዋል። ጦርነቱ ሰፊውን የሱዳን ክፍለ ሀገር ወደ ረሃብ መግፋቱን የተባበሩት መንግስታት ድርጅት ማስታውቋል። አክሎም በሚሊዮን የሚቆጠሩ ሰዎች ለከፋ የምግብ ዋስትና ጦት እንደሚዳረጉ ያስጠነቀቀ ሲሆን የጤናና የእርዳታ አቅርቦቶች በግጭት ወደ ተጠቁ አካባቢዎች መድረስ ሳይችሉ መቅረታቸውን ገልጿል። የፈጥኖ ደራሹና የሱዳን ጦር በተባበሩት መንግስታት ድርጅት በዩናይትድ ስቴትስና በዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በሰላማዊ ዜጎች ላይ ጥቃት፣ ማንነት ተኮር ግድያና ሰፊ ጾታዊ ጥቃትን ጨምሮ ከባድ የሰብአዊ መብት ረገጣዎችን በማድረግ ክስ አቅርቦባቸዋል። በዚህ ላይ ታዲያ ግብፅን ጨምሮ የአብይ አህመድ መንግስትና በዋናነትም ኤምሬትስ ከፍተኛ ተሳትፎ እያደረጉ እንደሚገኙ መረጃዎች ይጠቁማሉ። ፕሬዚዳንት ትራምፕ ኢራን በጣም ከባድ እርምጃ ይጠብቃታል ሲሉ አስጠነቀቁ። ኢራን ከአሜሪካ ጋር በቶሎ ከስምምነት ላይ ካልደረሰች በጣም ከባድ እርምጃ እንደሚጠብቃት ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ባለፈው ሳምንት ኦማን ውስጥ በአሜሪካና በኢራን መካከል የተጀመረው ድርድር ቀጣይ ዙር ይካሄዳል ተብሎ እየተጠበቀ ባለበት ጊዜ ትራምፕ ኢራንን በግልጽ ያስጠነቅቁ ተሰምተዋል። እስካሁን ቀጣይ ዙር ድርድር መቼና የት እንደሚካሄድ ያልተገለጸ ሲሆን ትራምፕ ኢራን ከስምምነት ላይ ለመድረስ በጣሙን ትፈልጋለች ማለት በዲፕሎማቲክ መንገድ መፍትሄ ይገኛል የሚል ተስፋ እንዳላቸው አመላክተዋል። ፕሬዚዳንቱ ለእስራኤል ቻናል 12 የቴሌቪዥን ጣቢያና ለአሜሪካው የዜና ድረገጽ አክሲዮስ እንደተናገሩት ተጨማሪ አዲስ የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ለመላክ እያሰቡ እንደሆነም ተናግሯል። የአሜሪካ ባለስልጣናት ለሮይተርስ እንደተናገሩት ጆርጅ ዋሽንግተን የተባለ የጦር አውሮፕላን ተሸካሚ በእስያ አህጉር እንዲሁም በጆርጅ ደብሊ ቡሽ የተባለ ደግሞ በአሜሪካ ምስራቃዊ የባህር ዳርቻ ላይ ይገኛሉ። ነገር ግን ወደ መካከለኛው ምስራቅ ለመድረስ ቢያንስ 1 ሳምንት ያስፈልጋቸዋል። በተጨማሪም የአሜሪካ መከላከያ ሚኒስቴር ቬንዙዌላ ላይ ጥቃት ከመሰንዘሩ በፊት ወደ ካሪቢያን አካባቢ የተላከችውን ጄራርድ ፎርድ የጦር መርከብን ወደ አካባቢው ሊልክ ይችላል ተብሎ እየተነገረ ይገኛል። ቢቢሲ እንደዘገበው ከሆነ ኢራንና አሜሪካ ያደረጉት ድርድር ውጤት ይህ ነው ተብሎ ባይገለጽም ሁለተኛ ዙር ድርድር ለማድረግ ቀጠሮ ይዘው ይገኛሉ። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።